የት ነበርሽ? ምን ተገኘ? ምን የሆነ ዳንስ አይቻለሁ ከጎረምሶች ጋር። ኧረ በስመ አብ! የት ነው የተጓተሽ? ደርሶኛል፣ አደረሱ። እኔ መቼም ከጂጂኮ ጋር ሰላም ፈጥረን ሰሚ በውስጥ ይናጫሉ ተባሉ። እኔና አንቺ እየተደዋወሉ ይለጣለጣሉ ተባብለዋል። ማን ያለ ዳልቻ ነው። እኔ እናንተ ታዲያ ዳልቻ እደዋውሎ በስልክ ይለጣል። ጨንቆት ነው። አባረርሽው እንደ ከአንቺ ቤት ማንን? ዳልቻ። ኧረ አላባረርኩትም። አላባረርሽው? አይ እንደዛ ሲል ሰማሁና እኔ አባረር አይደለም። አንድ ቀን ተከራከርንና ተናደ። በቃ ግን አልተባረረም። ኧረ እኔ አላባረረውም። ለምን? ኦኬ ይቀመጥ አይደል ለክፉ ቀን። አይ ምን አደረገ? እኔ እኮ የሀሳብ ነጻነት ታውቃለህ፣ አከብራለሁ። ምንም ችግር አይ ሀሳብ እኮ ችግር የለም። እሱ ሀሳብ መግለጽ አይችልማ። ችግሩ ሀሳቡን በስርዓት ማስረዳት የሚችል ጭንቅላት ሲኖር እኮ ነው የምታወሪ። ሀሳቡን በሀሳብ ከሚመልስ ጋር ገባሽ? ይናደዳል። ቶሎ ምን ይናደዳል? ብቻ አረቄው ይነሳብ ይገነፍልበታል። ለምን ግን አላስታርቃችሁም? አይ እኔ ከባለጌ ጋር አይመቸኝም እኮ እኔ እናት እንዲህ አባት እንዲህ ከሚል ጋር አይመቸኝም። እሱም ጆከርም አይመቸኝም። እውነቴን ነው የምልሽ። በቃ መነጋገር ካለ መነጋገር ነው። ገባሽ? የሌለ ነገር አለ። ኦኬ ልክ ብልጽግናን መደገፍ ስታቆም ነው አይደል የጣላችሁት? ብልጽግና ከዛ አበደ። ለካ እሱ ኮንትራት አለው መሰለኝ። እኔ ታውቂ ያው የራሱ እንትን ነው ፓርቲ ነው። ለዛ እኮ ነው። ግን ብልጽግና በእሱ ደረጃ ሲሆን ይደብራል። ገባሽ? ለእነሱም ክብር አይ ነው። ንግግር ያስፈልጋል፣ እውቀት ያስፈልጋል። አሁን እና አያና ብልጽግና ቢሆኑ ያስኬዳል። ለምን መነጋገር ይችላሉ። ሀሳብ አላቸው። ቻሌንጅ ማድረግ ይችላሉ። መነጋገር ይችላሉ። ካልተግባባሽ ባለው ነው የሚሸና ሆን ያሌለን ይታመጣል። እሱን ነው የምልሽ እኮ ለዛ ነው። ገባሽ? እንደዚህ አይነት ሰዎች ያሳዝኑኛል። በተለይ የሰለጠነ ዓለም ኖሮ እንትን መሆን ይሄ ያለ አይደለ? አሜሪካ ኖሮ አሜሪካ ሀይ ስኩል ሄዶ ጭንቅላቱ ግን በጣም በሚያሳዝን ሁኔታ ሲታይ ችግሩ እኮ ምንሆን ታውቃለህ? የሆነ እሱን ከስር ሆኖ ደግሞ ታውቃለህ ሚሳደቡም አሉ። ግን ኢግኖር ማድረግ ታውቃለህ ረጅም ጊዜ ያ ግን ምን መሰለሽ በሌቭል ሲመጣ ነው ደስ የሚለው። አሁን ለምሳሌ የሚሳደቡትን ወደ እነ እንትና መላክ ወደ እነ ጉበቴ ጉበቴ ሙባረክ ጉበቴ ነው። ሙባረክ ጉበቴ ከሌሎቹ ጋር በደንብ ቢሰዳደብ ችግር የለውም። እሱ ፖለቲካ አስተምረውት ፖለቲካ ቢሰራ ጥሩ ነው። ገባሽ? አስቢ ኢማጂን ከአሜሪካን ሀገር ወጥቶ እናት በዚህ ገብቶ የሚል አሜሪካ የሚኖር አንድ ሰው አላውቅም። ምን አዶኖ ነው ባህል አንድ ሰው ጉበቱ ስለታመመ ኢቨን እዛ አይደለም እኔ ጃፒ ትንሽ እናት ምናምን ይላል እንጂ ጀርመን ሆኖ እናት እንዴት ሁን አባት እንዴት ሁን የሚል አላ ጃፒ እኮ እዚህ ቆርቆ እንዳለ ቆረቆንዳና ቆራሌ ናቸው። ጃፒን በል ለዚች ሀገር የሚመጥናት ማንም የማይለም። ተዋቸው እባክህ። እንኳን ነጻ ሊያወጧል ነው ግን የሚመጡት። አንቺ መጠየቅ አለብሽ እኮ ከንቲባቸው አይደለሽ? ቆይ ምን ሆነህ ነው አንተ? ቆይ ልጠይቅህ። እና ዱባይ አሰደባችሁ ነው ያልከው? ቆይ ምን አደረገን? ምን የቀረ ነገር አለ ንገሪኝ እስኪ። ማለት ምን አደረገን አለ? ዱባይና ዱባይ ኦኬ። ዱባይ እኔ አሁን ዱባይ ብትል አንዳንድ ነገሮችን ሳይ እኔ ራሴ የማይመቸኛል። በተለይ ይሄ ጀርመን እኮ አርግ ግድግዳ የሚቀባውላላችሁ እኮ እናንተ ረስቼዋለሁ። እናውራ እንዴ እናውራ። አንተ ረስቼዋለሁ። እግዚአብሔር ነው በአንድ ሰው ሁላችን ምስል ሽንት ቤት የሚሳሳመው ምናምን ነው የምትለው። ግን ቢሆንም ካልሽ ይቀጥላለሁ። ምን ሆነው ነው ካልሽ ይቀጥላለሁ። ምን ይባላል መሰለህ የራስ ነውር አይታይም የሚባለው ለካ እዚህ ጋር ነው። እንደዛ ነው ጨዋታ።
ከዛም ተሳምስሟል፣ እዚህም ተሳስሟል። ያጠና ገባ አካበል ነው እንጂ ለካ እዚያ አጠገባችንም ነበር። ገባችኋል፣ ጉዳችኋል። እና ጸበል አስረጩት በደንብ። ግን ምክንያት ሁላችን አሁን እኛ አለን፣ በየቀኑ እንወጣለን። ገባ ለባህላችን ለሀገራችን ስንል የማናሳያቸው ነገሮች እኮ አሉ። እነ ዮኒ ደግሞ ይጮውብናል ስንል ከተሳሳትንም ከራሳችን ጋር እንሳሳት ብለን እጅ አንስተን ስበናል። አሁን ለምሳሌ ማለት አዎ። እና በእውነት ብታስተካክሉልን ጥሩ ነው። ግን አንድ ሰው ነው እግዚአብሔር ግን ጀርመን ዮኒ እግዚአብሔር ነው የምልህ በጣም ምርጥ። እንዲያውም ፊት ላለመስጠት ፈልገን ነው እንጂ በጣም ስርዓት ያላቸው ልጆች በጣም ብዙ። አንደኛ ሀገሩ ስርዓት ያስይዛል። ታውቃለህ አንድም አለ እንጂ የወንድ ጡቱን ላይ ያሳየ አንሙት የሚባል ማይክ ሚኪ ሚዲያ ብሎ የከፈተ ጡቱን እያሳየ የሚያወራ ልጅ ሁላ አለ እኮ እናንተ ጋር። ማነው ደግሞ ሊያጠባ ይሁን ምን እንደሆነ አላውቅም። ማነው? እኔ እኮ ነቃቸው የምትላቸው ሚኪ ሚዲያ የሚባል መስቀል አድርጎ በመንዙማ የሚያመሰግን ሰው አለልሽ እኮ እናንተ ጋር። ምን ቀረን? በዚህ እኔ የማላውቃቸው እብዶች በዚህ ጋር ማነው በእግዚአብሔር። ኧረ ቀረ ምን ቀረን? ወይ እናንተ ጋማ ያላረጋችሁን ነገር የለም። አንድ በቀሽ ማን ነው በእውነት። ስለዚህ ባካችሁ አሁንም አንቺ ከንቲባቸው ነሽ፣ አስተካኪልን። ማታኪው እኛ ገርማ ችግር አለብሽ ማለት ነው። የራስሽን ሚኪ ሚዲያ እኔ እኮ አንተን እኔ እኮ ብዙ ሰው እኮ አልመለከትም። ትንሽ እንዳንተ እውቅና ያላቸው ካልሆነ በስተቀር ማንም ዝባዝን ከኔ ጊዜም የለኝም። ከየት ያመጣነው ባህር? እኔ እኮ አንተ ራሱ ስትመለከት ቆይ ቅርብ ነገር የሚያስቅ ነገር ካልሆነ እንጂ እኔ ትላልቆቹን ነው የምመለከተው። ኒውዝ፣ ዜና፣ ፖለቲክስ፣ ስፖርት ምናምን ትልልቅ ነገር ታዋቂ ሰዎችን ካልሆነ ጡቱ ላምታለች ጥሯቸው እስኪ አሉ ይምጡና ይስበሩ እስኪ ዛሬ ይምጡና ሊሰበር ነው የሚሉት ሊሰብራ የሚሉት አንድ ጡት ማሳዣ ላኪለት አደራ። ለነፍስ ይሆንሻል። ጌዎች የሚለብሱት እኮ ትሸት ታዲያ ይለፍለት ነው እንዴ? ስለዚህ ሞቅ ሞቅ ያለ ዮኒ ፋኖ ገደለው በለኛ። ፋኖ ገደለው ችግር ነው ችግር ነው ነው እንዴ? ሰዎቹ ነው እንዴ? ኧረ የማውቀው ነገር የለም። እንደዚህ ከለበስክ አውቶ በቀዳሪ እኔም የማውቀው ታሪክ የለም። እንግዲህ ይመቸው፣ ከተመቸው የፊት ለፊት ካልተመቸው የኋላ ከተመቸው ይመቸው። ስለዚህ እባካችሁ ጀርመንና ዱባይን ያዙልን። እውነትም አንተ እውነትህን ነው። እብድ በስቷል ማለት ነው። እናንተ ጋር በስቷል። ዱባይ ስትሄጂ ደግሞ አደራ አንቺም እንደ ሞታ አርገው እንዳያመጡሽ አደራ። እንደፈራው ግን ታውቃለህ። ለነገሩ አያደርጉትም። እኔም እንደከደዚህ ግንኙነት የለኝም። ግን ለምን መሰለሽ ሰጠኝ ለኔ ኖ ስም በማጥፋት አንደኛ ስለሆኑ አደራ። እኔ አልመክርሽም። ዱባይ በአናቱ ይተከል ባትሄጂ። ወደነዛም አልቀርም ሆን እኔ በጣም የምፈራው እኔ የምታየኝ ራሱ እንጂ በእውነት እውነቴን ነው። ወዳጅ እንዳለውላ ጠላት ስላለ ግን የእንትና ይከብዳል። የሞጣው እንኳን ትንሽ ይከብዳል። በስመ አብ በህይወት መኖሩ ራሱ እግዚአብሔርን ማመስገን እንደሚባል ታውቃለህ። ዮኒ በጣም በጣም ከትልቅ ሰው የሰማሁት ነው እና ኧረ ተጠንቀቅ እንደዚህ ብለን እኛ ሌላ ሰው ላይ የተናገርነው
ተጠንቀቅ፣ መንገድ ላይ እንዳያጠቁ ምናምን ስመ እኔ ካጠቃኝ የሚያጠቃኝ የራሴ ሰው ነው አለ። ይህ እውነት እኮ እና በእውነት በአንቺም ራሱ ያጠቁሽ እኮ የራስሽ ናቸው። እንዲህ አልኩኝ። ማንም የሚያጠቃው የራሱ ነው፣ ሌላ ሊያጠቃሽ አይችል። እኔ እኛን ማለቱ ነው እንዲህ ምናምን ብዬ እኛን ተጠንቀቁ በአጠቃላይ ጀዋር ነው ጀዋር መሀመድ እዚህ ስንመጥቶ እንትን ስንለው ተጠንቀቅ፣ በቃ ስትወጣ ምናምን ስትገባ ተጠንቀቅ ምናምን ስንለው እኔ ከውጭ ማንሚያ ካጠቀኝ የራሴ እዚህ አጠገቦቹ አብዛኛው የታገልሽለት ሰው ነው የሚበላሽ፣ ሌላ ይበላሽ። በእውነት የታገልለት ሰው በብዛት ይበላሻል። እንደዚህ አይነት ችግር በጣም አለ፣ ያሳዝናል። የስ በተለይ በአማራውና በኦሮሞ የታገልለት ይበላል። ያ ለምንድን ነው ግን? ቅናት አላ የበለጥሻቸው ይመስላችኋል። ትልቁ አሁን አሁን በለውጡ በተለይ በዚህ ለውጥ ላይ ለውጥ አመጡ ከሚባሉ ሰዎች ግንባር ቀደሙ ጀዋር መሀመድ የሚካድ ነገር የለው። እያንዳንዱን ስትራቴጂ ነድፎ ቄሮን አደራጅቶ ለዚህ ድል ያበቃ እሱ ነው። በዮንዬ በአላማ ትበላላል። ጥያቄ አላማ ነው፣ ስልጣን ነው፣ አላማ ነው፣ ፖለቲካ ነው፣ ጥቅም ነው። ትበላላል። ለዛ አላማ መስዋዕት የሆንክለት የደከምክለት እታች እኮ ያለ እኮ ነው የሚበላ፣ ላይ እኮ ያለው አይደለም ራሱ እኮ ነው የሚበላ። ምንም የሚያጠፋ እሱ ነው። አሁን አንድ አይተህ ታውቃለህ? ብልጽግና ወጥቶ ስለ ጆሀር የሆነ ነገር ሲል ነው አሰረው፣ የሚቀጣውን ቀጣው፣ ያሳድደዋል፣ ያባረረዋል ምናምን በመጻጻፍ በራሳቸው ቋንቋ ይጻጻፋል። ከስር ያለው ግን ዝምታው ድምፁ ስለ ድምፅ ዋይ ለሱ የሚሆን ነገር ገባ። ለምን እኔ በጣም በዛ ደረጃ አድርጎ ዳር መያዙ ትክክል አልነበረም። ጀዋር ቀጥታ መግባት ነበረበት። የተሸወደው እሱ ነው። ኳስ አድርሰሽ ስታቀቢ ተበላሽ። በቃ ፓወሩን ከሰጠሽ በኋላ ይኬንጌር ባክ እሱ ነው እንግዲህ ፓወሩን አሳልፎ ጀዋር ሰጥቷል። ፓወሩን ገባሽ? እሱ ያሳዝነ ያ ሁላ የደከመበትን ሙሉ ትግሉን አውጥቶ አሁን በመጽሐፍ ላይ ነው ያለው። ትግሉ አሁን ያለው እሱ መጽሐፍ ላይ ሆኖ ግዴታ ውስጥ መስጠት ግዴታ አልነበረም። ለምን መሰል የምትሰጪው ለሚበልጥሽ ነው፣ ለሚያንስሽ አትሰጪ። ገብቶሻል? ምንም ነገር ስትሰጪ ለሚበልጥሽ ሰጪ። ለሚያንስሽ ስትሰጥሽ አንቺን ነው የሚያሳደው። ለሚበልጥሽ ስትሰጪ ግን አክብሮታል። አሁን ጀዋር ማድረግ የነበረበት ከሱ ለሚበልጡ ሰዎች ቢሰጥ ኖሮ ወይ ራሱ ጋር ቢሆን ኖሮ የት በደረሰ። አይ ሲስተማቲካሊ ሸውደውታል፣ አለሳልሰውታል። እንዴት እንደሆነ ታውቃለህ? የመጀመሪያ አብይ ሲመረጥ ማለት ነው ወጥቶ ተሳድቧል። ቪዲዮ አለ። አልሰጥም ተቀምጦ ግዴታ ተቀመጥ ተሸወደ። አሁን ተሸወደ የሚለው ነው እንጂ ተቀማ የሚለው በደንብ እሱን ነው የምልሽ እኮ ፖለቲካ ላይ ጥንቃቄ መጨረሻ ላይ ካላደረግሽ ትበያለሽ። ሚስ ያደረገው ፖይንት እሱ ነው። እሱ በተለይ ሚስ ያደረገው የተሸወደው ምን እንደሆነ ታውቃለህ? ይህንን ስልጣን ጠቅልሎ ለኦፒዲዮ መስጠት ምን እንዲፍ እያለ ነው እንጂ የሰጠው እዛና እንጂ ለለማ መስጠት ነበረበትም። ወንበሩን ጥርግ አድርጎ ነው የሰጠው እንጂ ትግሉን ቀጥ ብሎ ማስቀጠል ነበረበት። ግን ምን ተፈጠረ? አይዶን ነው በመሀላቸው እነዛም ያው የትግሉ አካል ስለነበሩ ውስጥ ላይ ተበላች። በልታ አስበላች። አንቺ አሁን ወደ ግል ጉዳዮች ልመጣ። የምን ግል ጉዳይ? የሞተ ነገር የዛኛውን ነገር ነው አይደለም። እዛማ ጨረስን እኮ ፋይል ተዘግቷል። እሱማ ፋይል ተዘጋ እኮ። ሌላ የጀመርሻቸው ፋይሎች አሉ የሚባል ጭምጭምታ ጎረምሶች ጋር ፉን ስትይ ያመሸሽበት ሁኔታዎች እንዴት ናቸው? ማለት ለስራ ነው የሄድኩት። ለስራ ነው እንደዛ የሚደነሰው። እግዚአብሔርን ለስራ ነው የሄድኩት። አዎ፣ ግን ለስራ ነው ወይ እንደዛ የሚደነሰው? ያው እኔ ታውቀኛለህ፣ ኢትዮጵያ ቤት የምሄደው በአመት አንዴ ነው። በአመት አንዴም ደግሞ ደስ ብሎኝ እንጀራ አበሾች ናቸው። እንደነዛ ሀበሾች ናቸው እኮ። የኮፍያ ያደረገው ትልቁ ሰው አበሻ ነው። እግዚአብሔር ነው፣ ሀበሾች ናቸው።
እዚህ ሀገር እኮ ስታያቸው እኮ እንትን ብለዋል። ሀበሾች ናቸው። ያኛው አንደኛው አበሻ ነው። እንደውም ኦሮምኛ አማርኛ እኮ ነው ስንጨፍር የነበረው። አዎ ያኛው ኮፍያ ያደረገው ግን ትንሽ በዛብኝ። እግዚአብሔርን አበሻ ነው። አበሻው ነው ፉፉ የሚበላ ነው ብራዘር። ኧረ አበሾች ናቸው። ሆን ዘገርን አበሾች ናቸው። ሀበሻ ሬስቶራንት ግድንግድ ሆነብኝ ብያለሁ። በእውነት እውነት አንደኛው ኮፍያ አድርገው እና እንደዚህ ያልሽው ኃይለኛ ፉፉ የሚበላ አበሻ ነው ማለት ነው። እንደውም ኦሮሞ ነው እሱ ደግሞ የሚገርም አይናፋር ኦሮሞ ነው። እና ጭራሽ አይናፋር እየጎተተሽ አይናፋር አላለ እንጂ ጎትተው ነው እንዴ? የጓደኛ ይባለው እኔ ነኝ እንደሚዳርኳቸው እና ኦሮምኛ ሁሉ ጊዜ በቃ እንትን አይልም እና እንጨፍር ቤ ኮ ጎተትኩት እሱ አለ። ብራዘርን ብሮ ነው። እሺ ያኛውስ ተብሮ ሌላው ቆይ ምን ፈልገ ነው? እኔ ሄድኩትኝ ይኸውልህ ሀበሻ ቤት ሬስቶራንት ተከፍቷል እና ሀበሻ ሬስቶራንት ስለተከፈተ አንዳንድ የምረዳቸው የማግዛቸው ነገር እኔ ኤክስፔሪንሱ ስላለኝ ለዚያ ያልኩኝ አንዳንድ ሬስቶራንት ነበረች። እኔ እኮ ሬስቶራንት እሰራ ነበር አውቃለሁ። ስለ ቢዝነስ ላይ እኮ ዩኒጌ ለራሳችን አልሆንም እንጂ ዶዶን የሀበሻ ቤት ሰራ ነበር እና የሀበሻ ሬስቶራንቶች ኢትዮጵያ ወይስ እዚህ ጀርመን እንደ ራሴ ማለት ነው። እንደ ራሴ ረቄ ሰራ ነበር። ሰው ኢትዮጵያ ስለሚኖር የነበረው አውቀዋለሁ ስራው ብዙ ጊዜ እና ደግሞ የከፈተው ልጅ ደግሞ ልጄ ነው። ልጄ በሉ የጓደኛዬ ታናሽ ወንድም ነው። ልጄ ነው ዳኒ ማለት ነው። እና የመጀመሪያ አማከረኝም እኔ ነው። አሁንም ሲከፍት ደግሞ ጠርቶ አንዳንድ ነገርም የሚነግረኝ ምን ማድረግ እንዳለበት ስለ አንዳንድ ከስተመሮች እዚህ ማለተኛ ከተማ ላይ የሚኖሩ ከስተመር ምናምን የለም አንዳንድ ኤክስፔሪንስ ስላለኝ እነግረዋለሁ። የትኛው ሲል ግሩፕ ምን ማምጣት እንዳለበት፣ ምን ፕላን ውስጥ መግባት አለበት፣ ምን እሱ በጣም እና ወደፊት የመክፈት እቅዳለች። ኖ እኔ ዱባይ ሄዳለሁ። ግን እነሱ የሚሉት ምንድነው አንዳንድ ነገር ዱባይ ምን አስበሽ? በቃ እኔ መዝናናት ፈልጋለሁ። ፈታ ማለት ፈታ ማለት ዱባይ አንደኛ ለአየሩ ለሙቀቱ ዱባይ ፈጣሪ ሆንሽ ሄጄ ልምጣ አይመስልህም? አሪፍ ነው ዱባይ። አሁን እንዳልኩሽ ብዙ ሀበሻ ኮሚኒቲ የሌለበት ሄደሽ ፈታ የምትይ ከሆነ ተወጂዋለሽ። አልፈልግም። ምናልባት ምግብ ሲያምር እንደዚህ ሀበሻ ቤት ምናምን እሱ ችግር የለውም። ችግር የለውም። ተቀምጬ ልምጣ። ምን ያህል ጊዜ አሰብሽ? እዚህ አይዶን ነው እንግዲህ ከ3 ወር አለ የሚቻለው ካለ ቪዛ። መጀመሪያ 3 ወሩን አየውና ከተስማማኝ ቪዛ አሰርቼ አመት ነው 2 አመት አለ ቪዛ አሰርቼ ቁጭ እላለሁ። ካልሆነ ተፍ የምትይ ከሆነ ቆንጆ ነው ዱባይ። መጀመሪያ ልረፍ ሰዎች ካሉሽ የቢዝነስ አይዲያዎች ካሉሽ ምናምን አሁን ለምሳሌ እነ ራም ዚሮ ልስቴት እነ ምናምን የሚባሉ እንዴ ኖ እነሱን ካወራሻቸውና እነሱ ጋር ተቀጥረሽ ተፍ ማለት ከፈለግሽ በደንብ መስራት ትችላለች። እኔ ምናምን ሳይሆን እረፍት ፈልጋለሁ። እረፍት ምን ለብቻሽ እኮ ነው ያለሽው። እንዳላረፈ ሰው የምትሆኙ ግራ ገብ ለነገሩ ጀርመን ያጦዛል መውጣት አለ። ግን ችግሩ የጦዘ ሀገር መሄድ እኮ ነው። ያው እነሱ ምንድ ናቸው አላልክም? ከጦዘ ወደ ጦዘ ለአየር ብዬ ነው የሚለው አይስወይ በቃ ለሙቀቱና ስፔሻሊ ደግሞ እንትን ሴፍ ነው አገባሉ። ዱባይ በጣም ሴፈስት ካንትሪ። በላይ ሾፒንግ አለ ብዙ ኢንተርናሽናል በጣም የሚያምሩ ነገሮች ዱባይ ላይ አይቻልም። ነገር ስለምወድ እንደ አማራጭ ታይላንድም ሄድ ይችላሉ። ግን ታይላንድ ትንሽ ድህነቱም አለ። ታይላንድ ሄደሻል አይደል? በደንብ ሄድ 2 ሀገር ነው የሄድኩት ባንኮክ እና ፖርት። አይ ጥሩ ነው። ከጦዛ ሀገር ወደ ጦዛ ሀገር መሄዱ ጥሩ ነው። አሁን እኔ እንትን ሄጄ ዱባይ ገባሽ ብዙ የተወሰነ ጊዜ ሀበሻ ሬስቶራንት ተገኝቻለሁ። ከዛ ውጭ ግን አውዝ ቢዚ ማየት ያለብኝን ዱባይ በደንብ አይቻልም። ሀበሻ ቤቶችም እግዚአብሔር ይመስገን በጣም ነው ያስተናገዱኝ። በተለይ ቴዲ አልሀበሻ ሬስቶራንት እንደገና አሁን ዱከም ብሎ የከፈተ ዳኒ የሚባል በጣም አሪፍ አድርገው ያስተናገዱኝ። ማናት ስማ በቀደም አብራት ስታወራ የነበረው አልሀበሻ ሳራ እሷ ቃል ሄድ ይችላል። በጣም ልዩ ሰው ልዩ
የመጨረሻ ሰው አክባሪ ሰው አበሻ የሚባል ሙሉ የምትወድ ሰው ናት። በቃ ጽፋ ድሮ ነው ጽፋለኝ በጣም ማከብረሽ ሞድ እንዲያልኩኝ ማለት ነው። ለመሰለሽ የሰለጠነ ሰው የሰው ሀሳብ አንደርስታንድ ያደርጋል። ኢቨን ባይደግፉትም አንዳንዴ በውስጥ እኮ ጓ ትልብኛለች ሳረችው፣ ግን ታከብራለች። ከሰው ጋር ልታስታረቅ ምናምን እንደሱ ነገር ዋላ ጓ ትልብኛለች። በጣም ወዳጅ ናት። ፎር ዘ ሎንግስት ታይም በጣም ጥሩ ሰው ናት። በጣም መልካም ሰው ናት። የእሷ ይለያል እና ለምታከብረው ለምትወደው ሰው በውስጥ ነው የምታናግረው። ይኸው መብሰል፣ ብቃት መኖር፣ ጨዋነት እሷ ጋር ታያለህ።